የኦርቶዶክስ እምነት ለአዲሱ ዓለም እምነት ጠንቅ ስለሆነ መጥፋት እንዳለበት እንቅስቃሴ ይሆናል። እና ይሄ we have to be so serious conscious መሆን አለብን ማለት ነው። እናንተ ራሳችሁ ዲቫይን ቢንግ ናችሁ። እናንተ ራሳችሁ ፈጣሪ ናችሁ። እናንተ ራሳችሁ ኮስሚክ ሃይ ሌቭል ኦፍ ማንነት ላይ ደርሳችኋል ብሎ ማለት ዲሲፕቲቭ ነው። የማይሆን ዓለም ውስጥ እንዲዋኙ ማድረግ ትልቅ የማታለል ምሳሌ። በአስተዳደር፣ በግዛት፣ በመሸጥ፣ በኢኮኖሚ ገበያ፣ በጠቅላላ ኢኮኖሚ፣ በባህልና በመሳሰሉት ጉዳዮች ዓለምን የመቀየር እሳቤ ሲሆን በእምነትና በሃይማኖት በኩል ደግሞ እግዚአብሔር የለሽ ህብረተሰብንና ሀገርን መፍጠር ነው። ያ በእግዚአብሔር የተገለጠ እውነትን ኮምፕሊትሊ ዲኮንስትራክት ማድረግና ሰዎች ከተለያየ ስጋዊ በተለይ ለስጋ ካዘነበለ ምድራዊ ፍላጎትና ጥቅምን ለማሳካት ከሚመነጭ እሳቤ ሌላ ክርስትና የሚመስል ክርስትና ያልሆነ ማለት ነው። ዝም ብለን ከተቀመጥን ጨለማውን እንድናበራ ተሹመን ማብራት አቅቶን ጨለማው እኛን እየዋጠ ከመጣ የዓለም አንጫጫው መሆናችን ቀርቶ ራሱን ማዳፈጥ ካልቻልን እኛው ራሳችን አልጫው እንደምንሆን እኛው ሰው ማንነታችን ስርዓታዊነታችንን ጠብቀን ከሁሉም ጋር መስራት መኖር እንችላለን። ሳናገን፣ ሳንገራ፣ ሳናሳንስ ፍትሃዊ ሆነን ወይም እኩልነትን ጠብቀን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘመኑን እንዲዋጁ በአካል የኦርቶዶክስ እምነት ተከታይ ነን፣ አስቀዳሽ ነን። ግን ኢን ተርምስ ኦፍ ቶት ኢን ተርምስ ኦፍ ካልቸር ወይ ኦፍ ሊቪንግ ግን ተሰርቀን የተወሰደ መሰረታዊ የክርስትና አስተምህሮ፣ ስርዓት አምልኮ፣ ክርስቲያናዊ የአኗኗር ዘይቤ ሙሉ ለሙሉ የሚያጠፉ እና በምትኩ ከክርስትና ፍጹም በተቃራኒ የሆኑ አስተምህሮችና አመለካከቶች የሚያስፋፉ እንቅስቃሴዎችን በደንብ አብራርቶ የሚገልጽ መጽሐፍ ነው። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ። ሚዲያ ሰዎች ይልቁንም በሶሻል ሚዲያው ላይ ሰፊ ተሳትፎና ንቁ አገልግሎት ያላቸው የዩቲዩብ ባለሙያዎች፣ ቲክቶከሮችና ይህንንም የመሳሰሉ ባለሙያዎች የመጽሐፉን ይዘት ምንነትና አስፈላጊነት የበለጠ ለሕዝብ እንዲያዳርሱ ታስቦ የተዘጋጀ መርሃ ግብር ነው። እንደምታውቁት በሊቃውንት የሚጻፉ ቅዱሳት መጻሕፍት ሃይማኖት ለመጠበቅ ለማጽናት፣ ቤተ ክርስቲያንን የበለጠ እንድንረዳ ለማድረግ፣ በወቅቱ የሚነሱ ኩደቶችን፣ ኑፋቄዎችን እና ጸረ ክርስትና የሆኑ ሐሳቦችን ለመከላከል ትናንት አባቶች የኖሩትን ኑሮ ከዛሬ ትውልድ ጋር ጭምር ለማገናኘት ከፍ ያለ ጥቅም አላቸው። ሁለት ታላላቅ እንግዶች ወደዚህ መድረክ ይመጡና በተዘጋጀው መጽሐፍ ላይ አንብበውታል፣ ተመልክተውታልና ከሙያቸው አንጻር ሐሳብ ይሰጣሉ። የመጀመሪያው በጣም የተከበሩ የምንወዳቸው ዶክተር ቀሲስ መዝገቡ በቅድስት ሥላሴ ዩኒቨርሲቲ መምህር ናቸው። ከሶሺዮሎጂና ቲዮሎጂ አንጻር ዛሬ በመምህራችን የቀረበው የአዲሱ ዓለም ክርስትናና የስበት ሕግ ያለውን ምልከታ ጠቀሜታና ሐሳብ ያካፍሉናል። በቀጥታ ወደ እሳቸው ሄዳለሁ። ዶክተር ዘበነ ለማ፣ ክቡራን አባቶች፣ ካህናት፣ ክቡር አቶ ኃይሉ የዚህ ጽሑፍ ገምጋሚ፣ እንዲሁም የተጋበዛችሁ እንግዶች፣ አድማጭ ተመልካቾች በሙሉ የአዲሱ ዓለም ክርስትና የስበት ሕግ ክርስትናና የስበት ሕግ ከአዲሱ ዘመን እንቅስቃሴና እሳቤ ጋር ወይም
the New World Christianity and the Law of Attraction with the New Age movement የሚጠሩት ውስጣቸው ፍልስፍናዊ እሳቤ ነው። የቀረቡበት አቀራረብ ግን የሃይማኖት ከአንድ መለኮታዊ ኃይል ጋር ሊያገናኝ በሚችል መልክ የቀረበ ስለሆነ ሁለቱ ደግሞ የሚያገናኝም መስመር አላቸው፣ የሚያለያይም ተባይ ወይም ባህሪ ያላቸው። የሚለያዩበት በየመልካቸው ማስቀመጥ ካልቻለን ግን የሚፈጥሩት ኮንፊውዥን በጣም አደገኛ ነው እና እሱን ኮንፊውዥን ያንን አደጋ የአይምሮ መናድ ነው የምንለው። ይሄ የሚያምን አይምሮ ወይም የቢሊቪንግ ላይ ያለው የሂውማን ቶት ዲኮንስትራክትድ የሚሆንበት ወይም ሊያምን የሚገባውን ነገር ከማመን ይልቅ ተፋልሶ የሆኑ እሳቤዎችን ወይም የተዛቡ ምልከታዎችን ለማስተናገድ የሚገደድበት ሁኔታ ይፈጠራል እና እነዛ እሳቤዎች የፈጠሯቸውን ተጽዕኖች የፈጠሯቸውን የተወዛገበ እይታዎች ነው መምህር በጽሑፋቸው ውስጥ ያስቀመጡት። ሃይማኖት ደግሞ ሃይማኖት ነው ራሱን ችሎ። በተለይ ወደ ክርስትና ስናመጣው፣ ወደ ኦርቶዶክስ ስናመጣው ከሰዎች ፍልስፍና የመነጨ ሳይሆን እግዚአብሔር የገለጠው አስቀድሞ በመጽሐፍት አስቀድሞ በፍጥረት በኋላም በመጽሐፍት በኋላ ደግሞ በታላቁ መገለጥ ቅዱስ ጳውሎስ እንዳለው በጌታችን በኢየሱስ ክርስቶስ የተገለጠ እውነት ነው፣ እምነት ነው፣ ሕይወት ነው እና አሁን ትግሉ ወይም ግብግቡ ያ በእግዚአብሔር የተገለጠ እውነትን ኮምፕሊትሊ ዲኮንስትራክት ማድረግና ሰዎች ከተለያየ ስጋዊ በተለይ ለስጋ ካዘነበለ ወይም ምድራዊ ፍላጎትና ጥቅምን ለማሳካት ከሚመነጭ እሳቤ ሌላ ክርስትና የሚመስል ክርስትና ያልሆነ ማለት ነው። ክርስትና የሚመስል ግን ክርስቲያናዊ እሳቤዎች ወይም ምልከታዎች የሌለ መላምታዊ ነገሮችን ነው ለማናገር ለማስቀመጥ የሞከሩት። መጽሐፉ 6 ምዕራፎች ተሰንዶ የቀረበ ነው። የመጀመሪያው ምዕራፍ የመጽሐፉን መግቢያ ያሳያል። የመጨረሻው 6ኛው ምዕራፍ ደግሞ ጠቅላላ የድምዳሜ ወይም የመዝጊያ ሀሳቦችን የሚገልጽ ነው። በዋናነት ምዕራፍ 2፣ ምዕራፍ 3 እና ምዕራፍ 4፣ ምዕራፍ 5 እነዚህ 4 ምዕራፎች ናቸው የመጽሐፉን ጭብጥ ነገሮች በሰፊው የሚገልጹት። አጠቃላይ በ3 ክፍል ነው ለማስቀመጥ የምሞክረው። የመጀመሪያው አጠቃላይ የመጽሐፉን አቀራረብ፣ ሁለተኛው የመጽሐፉ ጭብጥ መልእክት፣ ሶስተኛው ደግሞ ከመጽሐፉ ዋና ዋና ሊተኮርባቸው የሚገቡ ወይም ሃይላይት ሊደረጉ የሚገቡ የሚያነቡት ሰዎች ወይም መጽሐፉን በእጃቸው የሚያገኙት ሰዎች ሊያተኩሩባቸው የሚገቡ እርግጠኛ ነኝ የደራሲው እነዛ ነጥቦችን ነው ወደ ማህበረሰቡ ለማድረስ እየሞከሩ ያሉት። በተወሰነ መልኩ ሃይላይት ለማድረግ እሞክራለሁ። የመጀመሪያው የመጽሐፉ አጠቃላይ አቀራረብ ያው ፊደላትና ቃላት በጣም ተለቅመው በትክክለኛ አቀማመጣቸው ለማስቀመጥ ተሞክሯል። ያው ፊደል ማጥራት በጣም አስቸጋሪ ነው፣ ግን በጣም ከፍተኛ ጥረት የተደረገ መሆኑን ያሳያል። እያንዳንዱ ቃላት በአግባቡ እንዲቀመጥ ማለት ነው። ሁለተኛው ቀጥተኛ በሚባል አቀራረብ ወይም በግልጽ ቃላት እና በአጭር አረፍተ ነገር ዋና ሀሳቢያቸውን የማስቀመጥ አቀራረብ ያለው ይሄ ቱ ዘ ፖይንት የምንለው ማለት ነው። አንዳንዴ ዋናውን ነጥብ ለመግለጽ ዳር ዳር እንልና ወደኋላ እናመጣቸዋለን። ደራሲው ግን ዋናውን ነጥብ ያለ ብዙ መንደርደሪያና ዙሪያው ማለት ሳያስፈልግ ቱ ዘ ፖይንት የማስቀመጥ ጠባይ ያለው። ይህም አንባቢያን መልእክቱን እንዲያገኙት የሚያስችል አቀራረብ ነው። እንደ አስፈላጊነቱ አንዳንድ ቃላትን በእንግሊዝኛም ጭምር አስቀምጠዋል። አንዳንድ አረፍተ ነገሮችንም የእንግሊዝኛውን ጽሑፍ ካስቀመጡ በኋላ ትርጉማቸውን እየገለጹ የተናጋሪዎቹን ትክክለኛ ሀሳብ አንባቢያን እንዲረዱት። አንዳንዴ ገሌ የሚባለው ጸሐፊ እንዲህ ብሎ ተናገረ ብለው ሲሉ የደራሲው እሳቤ ይገባና ከኦሪጂናል ጸሐፊው ጋር ሊጋጭ ስለሚችል ወይም በትክክል አልተረዳውም አልተረጎመውም የሚል ስሜት ሊያመጣ ስለሚችል ደራሲው ትርጉሙን ያስቀምጡና የእንግሊዝኛውን ሀሳብ ከዋናው ከምንጩ
ራሱን እንግሊዘኛውን ያስቀምጡታል። ይሄም ትክክለኛ ትርጉም ያለው መሆኑ ወይም ደራሲው መልእክቱ በአግባቡ የተረዳ እና ሊያስቀምጥ እንደሞከረ የሚያሳይ ነው። ሶስተኛው የግርጌ ማስታወሻ ፍትኖት የምንለው የተገናዘቡ መጽሐፍ ተጠቅሰዋል። መጨረሻ ላይ እንደ ምንጭነት የተጠቀሟቸው ዋቢ መጽሐፍት በዝርዝር በእንግሊዝኛው አልፋቤት ቅደም ተከተል አስቀምጠዋቸዋል። ይህም የዓለም አቀፍ ምሁራን ወይም ኢንተርናሽናል ስኮላርሺፕ የጽሁፍ ስርዓትን የጠበቀ መሆኑን ያሳያል። ጽሁፉ እንዲሁ ዝም ብሎ ከገዛ ፈቃድ በስሜት በፍላጎት የተቀመጠ የተጻፈ ሳይሆን የኢንተርናሽናል ስኮላርሺፕ ስርዓትን የተከተለ ዓለም አቀፋዊ ተቀባይነት ያለው ይዘት መሆኑን የሚያሳይ ነው። የፊደላት መጠን ትንሽ አነስ ቢል ከመጽሐፉ መጠን ጋር የተስማማ ይሆን ነበር። ትንሽ ጎላ ጎላ ያለ ሆኖ መገለጹ ከመጽሐፉ ይዘት ጋር አነስ ቢል ፎንት ሳይዙ ተመራጭ ይሆን ነበር። ወደ ሁለተኛው ስንመለስ የመጽሐፉ ጭብጥ መልእክት ዓለም በተለያየ ሃይማኖታዊ ይዘት ባለ ፍልስፍናዊ አስተሳሰብ እየተመራ ያለ መሆኑን ይገልጻል። ዋናው ትልቁ መልእክት እሱ ነው። ሃይማኖት በጣም ሊፈርስም አይችል። In the history of Christianity there are a number of attempts, philosophical attempts ነበሩ። ግን እነዛ ሀሳቢዎች እየወደቁ ፍልስፍናዊ ሀሳቢዎች እየቀሩ ሃይማኖት ግን እየጸና በዘመናት ተጉዟል። the last 2000 years ማለት ይቻላል። ስለዚህ ያለው አማራጭ ሃይማኖቱን እንደያዙ ግን ሃይማኖታዊ በሚመስል መልክ ስጋዊ ወይም ቁሳዊ የሆኑ ፍልስፍናዎችን አካቶ ማስገባት ነው። ይሄ ደግሞ በጣም አደገኛ አፕሮች ነው። የያዝን እየመሰለን የሚያስጥል ማለት ነው። ወይንም እያመንን ከእምነት እንድንወጣ የሚያደርገን በሃይማኖት አውድ ውስጥ ያለን እየመሰለን ግን የእምነት እሳቤዎችን መጣል ወይንም መልቀቅ ማለት ነው። ይሄ በጣም ትኩረት የሚፈልግ ዘመናችን በተለይ በእንዲህ አይነት እሳቤዎች የተማረከ ስለሆነ እነዛን ፍልስፍናዊ እሳቤዎች በእርግጥ ያላቸው ይዘት ሃይማኖት አለመሆኑን እንደውም ፒውርሊ ማቴሪያሊስቲክ የሆነ ወይም ቁሳዊ አፕሮች ያለው መሆኑ በተለይ በዚህ የስበት ሕግ በሚለው ላይ ያስቀመጡት ክሊር በሆነ ቋንቋ የቁሳዊነት እሳቤ ያለው መሆኑን ቁሳዊነት ሃይማኖታዊነት ሊሆን አይችልም። በምንም መለኪያ በምንም መስፈርት ቁሳዊነት ያስፈልጋል። ቁሳዊያንን መብላት መጠጣት አለብን። ግን ሃይማኖታዊ ሊሆን ግን በምንም ታመን አይችልም። ምክንያቱም ሃይማኖታዊነት ከመለኮታዊ ከአምላካዊ ኃይል ጋር መዋሃድ ይፈልጋል። በተለይ ወደ ኦርቶዶክስ ስናመጣው ደግሞ አምላክ ሰው ሆነ ሰው አምላክ ሆነ ስለምንል የአምላክን አኗኗር ወይም እግዚአብሔራዊ ማንነትን ሱታፊ አምላክን ይዞ መገኘት ይፈልጋል። ስለዚህ በዛ ልክ የምንረዳውን ክርስትና ቁሳዊነት ውስጥ መግለጽ ማስቀመጥ አይቻልም። ስለዚህ የስበት ሕግ በግልጽ የሚናገረው ቁሳዊ ፍላጎቶቻችን ወይም ደግሞ በሀብት በማግበስበስ በዚህ በምድር ያለውን ሁሉ ነገሮች በማሟላት በጣም ጸሐፊውን የማደንቅበት ፓርት ነው። በግልጽ በሆኑ ቋንቋዎች አስቀምጠውታል። ስለዚህ ሃይማኖት ሊሆን የማይችልን ነገር የሃይማኖት አቅም ድረስ ማውጣት ማለት ነው፣ ወይም የአምላክ ያህል ከፍ አድርጎ ማስቀመጥ። ይሄ አደገኛ የሆነ እሳቤ ስለሆነ እሱም ሊያብራራ የሚችል መጽሐፍ ሆኖ አግኝቼዋለሁ። በዚህ መሰረታዊ የክርስትና አስተምህሮ፣ ስርዓተ አምልኮ፣ ክርስቲያናዊ የሃይማኖት ዘይቤን ሙሉ ለሙሉ የሚያጠፉ እና በምትኩ ከክርስትና ፍጹም በተቃራኒ የሆኑ አስተምህሮችና አመለካከቶች የሚያስፋፉ እንቅስቃሴዎችን በደንብ አብራርቶ የሚገልጽ መጽሐፍ ነው። ሁለተኛው እያንዳንዱን ሃይማኖታዊ ይዘት ያላቸው ፍልስፍናዊ እሳቤዎችን ከገለጹ በኋላ እንደ ቤተክርስቲያን አስተምህሮ ከቅዱሳት መጻሕፍት ለተነሳው እሳቤ መልስ የሚሰጥ ማስረጃ አቅርበዋል። ለምሳሌ ሂንዱይዝም ከሆነ ወይም ደግሞ ማቴሪያሊዝም ከሆነ ወይም ደግሞ የዚህ ሎ ኦፍ አትራክሽንም ከሆነ የተለያዩ ፍልስፍናዎች ፕሉራሊዝም ከሆነ ወይም ደግሞ የዚህ መልቲካልቸራሊዝም ወይም የዚህ ኮንሱመሪዝም የምንላቸው ሁሉ ካስቀመጡ በኋላ ለነዛ ሐሳቢዎች መጽሐፍ ቅዱስ የሚናገረው አስተምሮ ወይም አባቶቻችን በመጽሐፍት ያስቀመጧቸውን እንደ መልስ አድርገው አስቀምጠዋል። ይህም አንባቢያን ፍልስፍናዊ እሳቤው ከተረዱ በኋላ አዲስ እንዳይመስላቸውና እንዳይማረኩ እንደዚህ የሚባለው ጸሐፊ እንደዚህ ያለ እንደንልና
ባክግራውንዱ ከሌለን እነዛ አመለካከቶች ስለሚማርኩ እውነት ስለሚመስሉ ከቅዱሳት መጽሐፍት አስተምሮ ውጭ የሆኑ ሊመስለን ስለሚችልና ልንወሰድ ልንማረክ ስለምንችል ይህንን አጥርተው እንዲያውቁት አስቀድሞ በመጽሐፍት እንደተነገረ አባቶቻችን አስቀድመው እንደተናገሩት ነቢያትም ኋላም ጌታችን መድኃኒታችን ኢየሱስ ክርስቶስ በኋላም ደግሞ ሐዋርያት እንደተናገሩ አዲስ እንዳልሆነ የሚያስገነዝብና በእምነታቸው እንዲጸኑ የሚያደርጋቸው ሆኖ አግኝቼዋለሁ። ይሄ ነው የሁለተኛው ፓርት ማለት ነው። ስለዚህ መጽሐፉ ጠቅለል ባለ መልኩ እነዚህን ይዘቶች የሚገልጽ ነው። ትንሽ ወደ ስፔሲፊክ ወደ ሊተኮርባቸው ይገባሉ ብዬ ያልኳቸውን ከመጽሐፉ ጥቂት ገጾች ገጽ 78 ላይ የመጨረሻውና የአሁኑ ዘመን የሚለው በተለይ አሁን ያለንበት ዘመን ማለት ነው። ኦፍኮርስ ትላንትና የመጣንባቸው መንገዶች ዛሬ ላለንበቱ የራሳቸው የሆነ ግብአት አላቸው፣ አስተዋጽኦ አላቸው። ሁሉም ግን ተሰባስበው ግን ዛሬ ላይ ያደርሰውናል እና ዛሬ ከነዚህ ህሳቤዎች ጋር በተያያዘ የወደቅንበት ወይም የገባንበት ወይም እየገጠመን ያለው ፈተና ምንድን ነው የሚለውን የሚያሳዩ ጥቂት ነገሮች። የመጀመሪያው ግሎባላይዜሽን፣ ሌላኛው ስሙ የአንዱ ዓለም ስርዓት ወይም ደግሞ የአዲሱ ዓለም ስርዓት ዋን ወርልድ ሲስተም ኦር ዋን ኒው ወርልድ ኦርደር እንደሆነ ይገልጽና በአስተዳደር፣ በግዛት፣ በመሸጥ፣ በኢኮኖሚ ገበያ፣ በጠቅላላ ኢኮኖሚ፣ በባህልና በመሳሰሉት ጉዳዮች ዓለምን የመቀየር እሳቤ ሲሆን በእምነትና በሃይማኖት በኩል ደግሞ እግዚአብሔር የለሽ ህብረተሰብንና ሀገርን መፍጠር ነው። something serious words of serious consideration ማለት ነው። ግሎባላይዜሽን አት ሰርፌስ ዴፊኒሽን ብትመለከቱ ይህ ምንድን ነው? ቻናል ነው፣ እንደ ቦይ እንደ ማፍሰሻ ማለት እና ማንኛውም አይነት እሳቤ፣ ባህል፣ አስተምሮ ሊፈስ የሚችልበት ቻናል ተደርጎ ነው የሚገለጽ። ግን ያንን ቻናል ማን ነው የሚጠቀምበት? ወይንም በተጽዕኖ በቻናሉ ውስጥ ማን ነው ምን የሚያፈስበት የሚለው ስንመለከት ግን ዌስተርናይዜሽን ወይም ዌስተርን ኮሎናይዜሽን ወይም ሰብጀክቲቭ ኮሎናይዜሽን የምንለው ማለት ነው። የፊዚካል ኮሎናይዜሽን ምናልባት ኢትዮጵያ ውስጥ አልሰራም። በሰብጀክቲቭሊ ግን በአስተምሮ በእሳቤ ከክርስትና እምነት የሚመጡ በተለይ በአስተዳደር፣ በግዛት፣ በኢኮኖሚ፣ በባህልና በመሳሰሉት ሁሉ ይልቁንም ደግሞ በእምነትና በሃይማኖት እግዚአብሔር የለሽ ማህበረሰብን እና ሀገርን መፍጠር ነው። እንግዲህ ተመልከቷቸው፣ የምንተነፍሳቸውን አየሮች፣ የምንሄድባቸውን የምንልባቸውን አውዶች፣ ሚዲያዎቹን ያስተጋቧቸውን ነገሮች፣ ከኋላ የመጣንበትን በሁሉም አቅጣጫ ዛሬ የደረስንበትን ነባራዊ ሁኔታ ተመልከቱት። ይሄ ነገር እውን የሆነበት ሪያሊቲ ላይ ነው አሁን ያለ እግዚአብሔር አልባ የሆነ እግዚአብሔርን ከእይታ ያወጣ አውድ ውስጥ እንድንገባ ማለት ነው። ቴዎሎጂካሊ ስፒኪንግ እግዚአብሔርን የሰው ልጅንና ስነ ፍጥረትን ሶስቱን ያላካተተ ምንም አይነት ኢንተርምስ ኦፍ ገቨርናንስ፣ ኢንተርምስ ኦፍ ኢኮኖሚ፣ ኢንተርምስ ኦፍ ሶሾ ካልቸራል ሪያሊቲ፣ ኢንተርምስ ኦፍ ኢንቫይሮንመንት፣ ሌጋል አስፔክት ብንመለከት ፎራሲ ነው ወይም አደጋ ነው። ያለ እግዚአብሔር ምንም ማድረግ ስለማንችል ማለት ነው። ስለዚህ እነዚህ እሳቤዎች ግን በተለይ ግሎባላይዜሽን is used mainly to become the channel of this godless reality እንዲፈጠር ትልቅ ፋክተር እንደሆነ ያሳያሉ። በተለይ ስርዓት፣ ወግ፣ ትውፊትና ባህል ያላቸው እምነቶች ከምድረገጽ መወገድ አለባቸው ብለው ያምናሉ። ይልቁንም ቃል በቃል ነው ይሄንን እንግዲህ ከመጽሐፉ ነው ማነበላችሁ። ይልቁንም የኦርቶዶክስ እምነት ለአዲሱ ዓለም እምነት ጠንቅ ስለሆነ መጥፋት እንዳለበት እንቅስቃሴ ያምናል። ራይት እና ይሄ we have to be so serious conscious መሆን አለብን ማለት ነው። the age of globalization አሁን ባለንበት በዚህ ዘመን ውስጥ ባህላችንን፣ ክርስቲያናዊ የአኗኗር ዘይቤያችንን፣ ክርስቲያናዊ አስተምህሮ፣ ክርስቲያናዊ ማንነታችንን ሙሉ ለሙሉ የአዲሱ ዓለም እምነት ነቅሎ ማውጣት ወይም ደግሞ ማስወገድ እንዳለበት የሚያምን ነው። ገጽ 86 ላይ ያስቀመጡት የአዲሱ ዓለም አዲሱ ክርስትና ከወንጌል ወይም ከመጽሐፍ ቅዱስ ክርስትና በተቃራኒ ሆኖ የሚሰራ ጸረ ኢየሱስ የሆነ ግን ኢየሱስ እያለ የሚጠራ እምነት ነው። በአዲሱ እምነት መሰረት
ሴቶች ቄስ፣ ጳጳስ መሆንና ግብረ ሰዶማዊነት በቤተክርስቲያን ውስጥ መፈቀድ እንዳለባቸው ይከራከራሉ። በተግባርም እየፈጸሙ ይገኛሉ። ዩኒቨርሳሊዝም የሚለው ቃልም እግዚአብሔር የሚከለክላቸውን ሕግጋት ሙሉ በሙሉ በመቀበልና ሰይጣን የሚወደውን ሁሉ በመከተል ላይ የተመሰረተ ሁለንተናዊነት ወይም ዓለም አቀፋዊነት። ተመልከቱት። እግዚአብሔር የሚያዘውን ሁሉ ይቀበላሉ፣ ሰይጣን የሚፈቅደውንም ወይም የሚያዘውንም ሁሉ ያደርጋሉ። the combination of two paradox እነዚህ ሁለት እርስ በርሳቸው የሚጠፋፉ ወይንም አንዱ ካለ አንዱ የለም የምንላቸውን ነገሮች ለማስታረቅ የመሞከር ሂደት ማለት ነው። ብርሃናዊ ጨለማ እንደማለት ማለት ነው። የማይሆን ማለት ነው። ጨለማ ካለ ብርሃን የለም፣ ብርሃን ካለ ጨለማ የለም ነው የምንለው። እግዚአብሔር ካለ ሰይጣን የለም፣ አጋንንት የለም ነው። አጋንንት ደግሞ ከተቆጣጠረው ደግሞ የእግዚአብሔር ኃይል የለም ማለት ነው። ስለዚህ የእግዚአብሔርን ትእዛዝ አክብሩ። አሁን እንግዲህ ያው እንደ ካህን አሁን የእግዚአብሔርን ትእዛዝ አክብሩ እላለሁ ወይንም ካህናት እንላለን። የአጋንንትንም ትእዛዝ አክብሩ ብዬ ብላችሁ እንዴት ነው የሚሆነው? የትኛውን ነው የምታከብሩት? እንደዛ ነው እያለ ያለ ይሄ ሐሳቡ ዩኒቨርሳሊዝም ነው። ይሄ አካታችነት፣ ኩላዊነት፣ ዓለም አቀፋዊነት ኤክስክሉድ የምናደርገው ነገር መኖር የለበትም ባይነት ነው። ስሜቱ ደስ የሚል ይመስላል። እሳቸውን በመጽሐፉ ገልጸውታል። ግን አደገኛ ነው። እግዚአብሔርን ተከተሉ፣ ሰይጣንን ተው ነው። ቁልጫ ክርስትና በላኬ እንደዋይታ ታቦትና ጣዖት ነው ወይም ብርሃንና ጨለማ ነው። ብርሃንን ስንከተል ጨለማን እንተዋለን፣ ጨለማን ስንተው ደግሞ ብርሃንን እንከተላለን ማለት ነው። ስለዚህ ከዚህ አኳያ የያዝነውን ለማስጣል ይዘው አብረው ይጓዙና እኛው እንድንጥለው ያደርጋል። that is the methodology of this system ማለት ነው። ጣሉ አይሏችሁም፣ ክርስትናን ጣሉ አይሏችሁም። የያዛችሁትን ክርስትና እነሱም ይይዙና they walk with you አብሯችሁ ነው የሚጓዙት እና በሂደት ግን ቀስ እያሉ የክርስትናውን ፍሌቨር ያስጥሉና እነሱ ሳይሆን ራሳችሁ ናችሁ የምትስሉት። ይህ አደገኛ ነው። ለምሳሌ አሁን የታወቀ አንድ ሆቴል ለምሳሌ ሂልተን ሆቴልና ብንወስድ ሂልተን የታወቀ ነው፣ ረጅም ዘመን የቆየ ሆቴል ነው። አዲስ የሚገዛው ሰው አበበ የሚባል ሰው ገዝቶት ዛሬውኑ አበበ ሆቴል ብሎ ቢለው ማንም አይቀበለው። ምክንያቱም ሂልተን የሚለው ኦልሬዲ ሂስቶሪካሊ ካልቸራሊ እንግዲህ ነው ለማህበረሰቡ። ስለዚህ አበበ ሂልተን ብሎ ማጫፈር አለበት በተወሰነ ጊዜ ራይት። ከዛ በኋላ ሰው ሁለቱን እየለመደ ይቆይና ቀስ ብሎ ሂልተን የምትለዋን ይሰርዛትና ወደ አበበ ተተካለች ማለት ነው። እና የሂልተን ካልቸሩ ያ በረጅም ጊዜ ያቆየው እሴቱ ምናምን ሁሉ ይጠፋል ማለት ነው። this is what they are doing ማለት ነው። so ይሄ ዩኒቨርሳሊዝም ወይም ደግሞ ዓለም አቀፋዊነት ዴሊኬት ኮንሴፕት ይመስላል፣ ግን በውስጡ ዲቫስቴቲቭ የሆነ ክርስቲያን ቤዝድ የሆነ ካልቸር፣ ክርስቲያን ኢምቤድድ የሆነ የአኗኗር ዘይቤን ኮምፕሊትሊ ዲስትሮይ የሚያደርግ አካሄድ ነው። ቅዱሱን ከርኩሱ ጋር በመቀላቀል ብዥታ መፍጠርና ትርጉም ማሳጣት። አንድ ነገር ቅዱስ ነው እርኩስ ነው የሚለውን የቅዱስ እርኩስ ስናደርገው ቅዱስነትም ምንም ስሜት የለውም ማለት እንድናስብ ያደረገንና ኃጢአትን ያላምዳል። ሰው ገጽ 93 እና 98 ላይ የተዘረዘሩ በአዲሱ እምነት የሚታመኑ እነዚህ 12ቱ የተሐድሶ መመሪያዎች ያሏቸውን አንባቢያን ትኩረት ሰጥተው እንዲመለከቷቸው እንደ ፕሪንሲፕል እንደ መሪ ያስቀምጧቸው እሳቤዎች ናቸው። from which I really appreciated the authors to figure them out። ሁለተኛው ገጽ 100 ላይ የምናገኘው ፕሉራሊዝም ነው። የፖስት ሞደርኒዝም እሳቤ አንዱ ፕሉራሊዝም ነው፣ መልቲካልቸራሊዝም ነው። ወይም ደግሞ አንድ ሰው ስፔሲፊክ የሆነ አይደንቲቲ እንዲኖረው አይፈቀድም። in terms of religion የራሱን ማንነት ቤተሰባዊ፣ ማህበረሰባዊ ወይም ሀገራዊ የሚባሉ ስፔሲፊካሊ እሱነቱን የሚገልጹ የአይደንቲቲ መገለጫዎች እንዲኖሩ አይፈልግም። ስለዚህ ምንድነው የሚባለው? የፕሮቲን ሶሳይቲ ይባላል። ወይም ደግሞ የተበታተነ ማለት ነው። ፕሮቲን አይታችሁ ከሆነ ባዮሎጂካሊ የመበጣጠስ ጠባይ ነው። አንድ እንድንሆን አይፈለግም። ሪሊጂየስሊ ናሽናሊ ፋሚሊ ኢን ተርምስ ኦፍ ሶሾ ካልቸራል ኮንስትራክሽን ማለት ነው። ይሄ አንዱ የዚህ የፖስት ሞደርኒዝም ከ1980
ከ80ዎቹ ወዲህ የመጣው የፖስት ሞደርኒዝም ወይም የድህረ ዘመናዊነት እሳቤ ነው። ፕሉራሊዝምን የሚያስተጋባ መልቲካልቸራሊዝምን የሚያስተጋባ ማለት ነው። ይህ እውነተኛ የሚባል አንድም እምነት የለም ባይ ነው ከመጽሐፋቸው። ስለዚህ ከእግዚአብሔር ጋር ለዘላለም ለመኖር አንድ መንገድ ወይም አንድ ሃይማኖት የለም። ሁሉም ሃይማኖቶች ወደ እግዚአብሔር ያደርሳሉ። ሁሉም ሃይማኖቶች ልክ ናቸው። ይሄ በጣም አደገኛ ነው። በዓለም ላይ ያሉ እምነቶች ሁሉ ልክ ናቸው፣ ወደ እግዚአብሔር ያደርሳሉ። ሰዎች ራሳቸውን ብቻ ከማየት ወደ እውነታ ማዕከላዊነት ወይም from self centeredness to reality centeredness ትራንስፎርም ያደርጋሉ፣ ይለወጣሉ። ልባሉ አሁን እንደ ክርስትና እኛም የከፈትናቸው ቀዳዳዎች አሉ። something wrongly understand ያደረግነው ይሄ ኤክስክሉሲቭ እና ኢንክሉሲቭ የሚባለው ነገር ማለት ነው። አካታችነት ወይም አቃፊነት የምንለው አቃፊነት በጣም አሳማኝ ነው። ሁሉንም ማቀፍ አለብን። ማንንም ኤክስክሉድ ማድረግ የለብንም። በማንኛውም በእምነቱ፣ በባህሉ፣ በአኗኗር ዘይቤው፣ በኤትኒኩ፣ በኢንዲቪዥዋል አይደንቲቲው ኤክስክሉሲቪዝም በፍጹም እያንዳንዱ ኤክስክሉሲቪዝም ቴሮሪዝም ነው የሚባለው አይደል? እያንዳንዱ አግላይነት ሽብርተኝነት ነው ይሄ የሚባለው። በጣም አደገኛ ነው። ይሄ ክርስቲያናዊም አስተምሮም ማለት ነው። እኛ በኦርቶዶክስ አስተምሮ ኦርቶዶክሳዊ እምነታችንን እንጠብቃለን፣ ግን ከሁሉም ጋር መኖር እንችላለን። ኦርቶዶክሳዊ አቲቲዩድ ሁሉንም ማካተት፣ ሁሉንም ማቀፍ ይችላል። ክርስቶስ ሁሉንም እንዳካተተ እንዳቀፍ ወይም በእግዚአብሔራዊ አኗኗር ስንገኝ ዓለምን ሁሉ በእግዚአብሔራዊ አመለካከት ቅዱስ ጳውሎስ we have the mind of Christ ያለዋል። የክርስቶስ አይምሮ አለን እንዳለው ክርስቶሳዊ በሆነ አይምሮ አካታች ሆነን መገኘት እንችላለን። ግን የኛ እንደዛ አይደለም። ብዙ ጊዜ እኛ የኛን እምነት ሰዎች ሲቀበሉ ወንድማችን የቅርባችን፣ የኛን እምነት ካልተቀበሉ ደግሞ ጠላታችን ወይንም አግላይነት ወይንም የሆነ ፌቨሪዝም ነገር ተፈጥሯል። እሱ ለእንዲህ አይነት እሳቤ ለሚያስተናግዱ ሰዎች በር ከፍቷል። ልባሉ ይሄ ሚስ አንደርስታንዲንግ ኦፍ ኦርቶዶክሲ ማለት ነው። ኦርቶዶክሲ አግላይነት የላትም። በእምነት የምታቀርበው የምታርቀው የላትም። ይሄ አፕሮች ባለመኖሩ ምክንያት ይህ አገላለጥ አግላይ ወይም ኤክስክሉሲቭ ከመሆኑ አካታች ወይም ኢንክሉሲቭ የሆነ ይመስላል ይሉና መምህር ዘበለ። ነገር ግን ፕሉራሊዝም ወይም ብዝሃነት ሁሉም እምነቶች ትክክለኛ ናቸው ማለቱ ሁሉም እምነቶች ውሸት ናቸው፣ በሰው የተመሰረቱ ናቸው ማለት እንደሆነ ያመለክታል። ይሁት ፕሉራሊዝም ፖዚቲቭ ይመስላል። ኢንክሉሲቪዝም የስ የምንቀበለው ነው። ግን ኢንክሉሲቪዝምን ስንቀበል ሁሉም ሃይማኖቶች ልክ ናቸው ማለትን ስለሚያመጣ ይሄ ደግሞ የራሱ የሆነ ደግሞ ተግዳሮት እና ሃይማኖት ውሸት ነው፣ እንደገናም ደግሞ በሰው የተመሰረተ ነው። እኛ ጋር ኢትዮጵያ ውስጥ እኮ ነው ሃይማኖት እግዚአብሔር የገለጠው ነው የምንለው እንጂ እንደ ዌስተርን ካልቸር ሂውማን ፋብሪኬትድ ነው የሚሉት ካልቸር ነው የሚሉት። ካልቸር ውስጥ ነው ካቴጎራይዝ የሚያደርጉት። ካልቸራል ስተዲስ የሚያጠኑ ተማሪዎች እዛ ውስጥ ነው ሃይማኖትን የሚያጠኑት። ሃይማኖት ካልቸር አይደለም። በተለይ አይዶን ስለሌላው መናገር አንችልም። አይዶን when it comes to the Ethiopian Orthodox ተዋህዶ ቸርች ግን divine revealed truth መለኮት የገለጠው እውነት ሰዎች ማን ይሉኛል ሲል ምንድን ያለው ቅዱስ ጴጥሮስ አንተ ክርስቶስ የእግዚአብሔር ልጅ ነህ ሲለው ይሄንን ስጋና ደም አልገለጠልህ በሰማይ ያለ አባቴ ነው እንጂ የአባቴ መንፈስ ነው እንጂ። so there is a truth ሳይንቲፊክ ኤክስፐሪመንት የማይደርስበት ፊሎሶፊካል ኢንዴቨር አቺቭ ሊያደርገው የማይችል እግዚአብሔር ብቻ የሚገልጠው እውነት አለ። እሷም በቅዱስ ጴጥሮስ እምነት አንተ ክርስቶስ ነህ ያለው ላይ አምላክም ሰውም ነህ ያለው እምነት ላይ የምትመሰረተው ተዋህዶን መግለጡ ነው። ስለዚህ ኦርቶዶክሲ ካልቸር አይደለችም። አይ ዶንት ኖ ስለሌላው መናገር አንችልም። ምናልባት ሲንቶይዝም፣ ዴይዝም፣ ዞሮአስትራኒዝም፣ ሲኪዝም ምናምኖች ሂንዱይዝም they could be cultural. they might be involved from some kind of እንትን ሊወጣ ይችላል። but orthodoxy specifically ኦርቶዶክስ ተዋህዶ ግን never በምንም አግባብ we have a number of arguments that we can defend this position ማለት ሊሆን አይችልም። ስለዚህም ብዝሃነትን ስንቀበል ኦርቶዶክስ ትወርድና ከዴይዝም ጋር ልትቀመጥ ነው ማለት ነው።
እቺ በሃይማኖት የበለጸገችው ኦርቶዶክስ ትወርድ ከሂንዱይዝም ጋራ ከኢስላም እምነት ጋራ ከካልቸራሊ ፋብሪኬትድ ከዚህ አኒሚስቲክ ዋርሺፕ ከምንላቸው ጋራ ሁሉ እኩል ሊቀመጥ ነው ማለት ነው። which is አደገኛ ማለት ነው። ስለዚህ እኛ ራሳችን ፎራሲ ውስጥ እንዳንገባ ኦርቶዶክሲ አቃት በኦርቶዶክስ እምነት ውስጥ ሆነን ግን አካታችነትን አቃፊነትን ልክ እንደ ክርስቶስ ልክ እንደ ቅዱሳን ካላደረግን we can be victim of this thought ነው ምናልባት በራሲው ሊያስቀምጡልን የፈለጉት። እኛ በኦርቶዶክሳዊ ማንነት አቃፊና አካታችን መሆን ስለሚያቅተን ለዚህ ትችት የተጋለጠንን ኦርቶዶክሳዊነት ግን አግላይነት አይደለም። የሃይማኖት ልዩነታችንን ጠብቀን ከሁሉም ጋር መስራትና መኖር እንችላለን አይደል? እንችላለን። ኦርቶዶክሳዊ ማንነታችን ስርዓተ አምልኳችንን ጠብቀን ከሁሉም ጋር መስራት መኖር እንችላለን። ሳናገን፣ ሳንገፋ፣ ሳናሳንስ ፍትሃዊ ሆነን ወይም እኩልነትን ጠብቀን ወይም ነፃነታቸውን አክብረን መኖር እንችላለን። እነዚህ ናቸው እኩልነት፣ ነፃነት እና ወንድማማችነት እና እነዚህ የፍሬንች ሪቮሉሽን ሶስቱ ቋንቋዎች ቀለሞች የሚባሉት የሎጂክ ኦፍ ቶታሊቲ የምንለው ቃየን እግዚአብሔር የቃየንን መስዋዕት ነቀፈ፣ ቃየንን ግን አከበረው። ይሄ በጣም ብዙዎቻችን የምንወርቅበት መስዋዕቱን ነቀፈው፣ ግን ቃየንን ግን ማንም እንዳይገለው አከበረው፣ ምልክትም አደረገበት። እኛ የሰዎችን ሐሳብ እንተችና ስብዕናቸውን ጭምር እንጨፈልቃለን። ወይም ሰዎች ሐሳባቸው ሲተችባቸው ስብዕናቸው እንደተጨፈለቀ ይሰማቸዋል። ሶ they are ፎላሲ ውስጥ ይወድቃሉ ማለት ነው። ይሄ አደገኛ። ከዚህ ካልተላቀቅን ለእነዚህ ሰዎች ትችት የተጋለጠልን ማለት ነው። እና አያይዘውም መምህር ምን ብለዋል? መቻቻል ግላዊ ነው፣ ቤተሰብነት ውስጥ ነው እንጂ ከሃይማኖት ጋር ሪሊጂየስ ኮኤግዚስተንስ ነው፣ አብሮ መኖር ነው የምንለው። መቻቻል ሲመጣ አንድ ወደ አንድ መሻገር አለ። አብሮ መኖር ግን የእያንዳንዳችንን ጠብቀን አብረን መኖር እንችላለን። with full respect, with full consideration of each other. the last ከገጽ 144 ጀምሮ የስበት ሕግ በሚለው ላይ ምንነት፣ አደገኛነት፣ የውሸት ሳይንስ ስለመሆኑ ያልተፈጸመ ግብ ሁሉ የሰው ልጅ ተጠያቂ እንደሚሆን የሚገልጽ ሐሳብ ያስቀምጡና በተለይ በዘፈቀደ የሚሰበሰብ መረጃ ጀርባ ትርጉም አለ። ምን ማለት ነው? ዝም ብሎ በዘፈቀደ የሚሰበሰብ መረጃ ጀርባ አንድ ሚኒንግ አለ፣ አንድ ትርጉም አለ ብሎ ማሰብ አይ ቲንክ እብደት ነው። እና በእንዲህ አይነት አመለካከት የተተረጎመ መሆኑን ያስቀምጡና የስበት ሕግ ምን ማለት እንደሆነ በዓለም ላይ በታሪክ ታላላቅ ስራን የሰሩ ጠቢባን ስራዎቻቸውን ያሳኩት በስበት ሕግ እንደሆነ ይገልጽና ከዚያም አልፎ ኢየሱስ ክርስቶስ ክብር ምስጋና ለእርሱ ይሁንና የስበት ሕግ ተጠቃሚ እንደሆነ ተጠቃሚ የምትለዋች ዩቲሊቲ ኢን ዘ ሴንስ ኦፍ ኮንሱመሪዝም ወይም ይሄ ከማቴሪያል አስፔክት ያለውን ማለት ነው። አብርሃም፣ ይስሐቅ፣ ያዕቆብ፣ ሙሴ ቅዱሳን በሙሉ በስበት ሕግ የተንደላቀቀ ህይወት ይመሩ እንደነበረ እዛ ደረጃ ላይ እንደደረሱ በተለይ ደግሞ ኮስሚክ ቢንግ የሚባል ላይ መድረስ እንደሚቻል ኦምኒፖተንት እንደሚሆኑ ጥበብ እንደሆኑ ፈጣሪ እንደሆኑ ራሳቸው አልቲሜት ሚኒንጉ በጣም አደገኛ ነው። ምድራዊ ስጋዊ ፍላጎቶቻችሁን ካሳካችሁ ጥበብ ናችሁ እናንተ ራሳችሁ ማለት እናንተ ራሳችሁ ዲቫይን ቢንግ ናችሁ። እናንተ ራሳችሁ ፈጣሪ ናችሁ። እናንተ ራሳችሁ ኮስሚክ ሃይ ሌቭል ኦፍ ማንነት ላይ ደርሳችኋል ብሎ ማለት ዲሲፕቲቭ ነው። ሊያደርስ የማይችልን ነገር ያደርሳል ብሎ ማስተማርና የሰዎችን ይሄ ሲምፓታይዝ እንዲያደርጉ ወይንም እውን የማይሆን ዓለም ውስጥ እንዲዋኙ ማድረግ ትልቅ የማታለል እሳቤ ነው። ይሄንን በደንብ አድርገው ያስቀምጡና የስበት ሕግና የሰባቱ ሰዎች ባህሪያት ብለው ስለ ምግባራዊ አፕሮቾችን በደንብ አድርገው ያስቀምጣሉ። ጊዜ ቢኖር በዚህ ላይ ብዙ ማለት ብችል ደስ ይለኛል። አይ ቲንክ እየጨረስኩ ይመስለኛል። በተለይ ባህሪየ ኤሳው፣ ባህሪየ በለዓም፣ ባህሪየ አካን፣ ባህሪየ ገያዝ፣ ይሁዳ፣ ሲሞን እነዚህ በስነ ምግባር ቋንቋ ብንመለከታቸው የሃይማኖት ሰዎች የሚመስሉ እግዚአብሔርን የሚያመልኩ የሚያገለግሉ የሚመስሉ ግን ከግብ ከእውነተኛ ከንጹህ የእምነት ህይወት የወጡ አደገኛ አፕሮቾች ናቸው። ይሄ የውስጥ ያሉ የውጭ የሚመስሉ ማለት ነው። እዚህ ጋር ብዙ ብል ደስ ይለኛል። ኤቲክስ ላይ በጣም ብዙ የሚያንገበግቡ ነገሮች ያሉ ስለሆነ ላጠቃለው የመጽሐፉ ማጠቃለያ ዋና መልእክት ሁለት ነው። እኔ እንዳገኘሁት ስታነቡ እንድታስተውሏቸው የምፈልገው አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘመኑን እንዲዋጁ
ተበልተን እያለቀን እኛ በማናምንባቸው እሳቤዎች አይምሯችን ተገዝቶ በአካል የኦርቶዶክስ እምነት ተከታይ ነን አስቀዳሽ ነን፣ ግን in terms of thought, in terms of culture, way of living ግን ተሰርቀን የተወሰደን ስለሆንን ዘመኑን እንድንዋጅ በእነዚህ ሃይማኖታዊ ይዘት ባላቸው ፍልስፍናዊ እሳቤዎች ሰለባ እንዳይሆኑ በተለይ የቤተክርስቲያን ከፍተኛ ትምህርት ተቋማት ኦርቶዶክሳዊ ክርስትናን ለማጥናትና ምዕመናንን በበረቱ ለመጠበቅ እነዚህን አስተምሮችና አመለካከቶች እየመረመሩ የቅዱሳት መጻሕፍትንና የአባቶቻችንን የሊቃውንት ትምህርትን እያገናዘቡ ተገቢውን ምላሽ እንግዲህ መምህር እነዚህ ናቸው ዓለም ላይ የናኙ ያሉ እሳቤዎች ብለው ካሳዩን እያንዳንዱን እየረቀሙ ከኦርቶዶክሳዊ አስተምሮ ጋር እያፈረጡ መልስ መስጠት የቤተክርስቲያኗ ከፍተኛ ትምህርት ተቋማት ስራ ነው ማለት ነው። አንዱ ይሄ ነው። ሁለተኛው የኦርቶዶክሳዊ ተዋሕዶ ቤተክርስቲያን የዓለም ብርሃን የምድር ጨው ናት። ይህ ስክሪፕቸራል ነው። መሰረታዊ እምነቷን የአምልኮ ስርዓቷንና የአኗኗር ዘይቤዋን በሚገባው ልክ ካላስተማረችና በተግባር ካልገለጸች ዓለም በጨለማው የፍልስፍና ሐሳቤ እንደሚጠፋ የሰው ልጅ ሕይወትን ትርጉም እንደሚያጣ ግልጽ ማሳያ ነው። ዝም ብለን ከተቀመጥን ጨለማውን እንድናበራ ተሹመን ማብራት አቅቶን ጨለማው እኛን እየዋጠ ከመጣ የዓለም አልጫ ጨው መሆናችን ቀርቶ ራሱ ማጣፈጥ ካልቻልን እኛው ራሳችን አልጫ እንደምንሆን እኛው ራሳችን ጨለማው እንደሚወጣን በተወሰነ መልኩም ደግሞ እዛ ውስጥ የገባን መሆናችን ብዙ ማሳያዎች አሉና እነዚህን አበክሮ የሚያስታውስ መጽሐፍ ነው። ክቡር ፕሮፌሰር ዶክተር ዘበነ ለማ ስላበረከቱልን በቤተ ክርስቲያን ስም በተቋሙም ስም በግሌም ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ነው የምናመሰግነው መምህር ዶክተር ቀሲስ በደንብ አድርገው መዝገቡ የመጽሐፉን ሐሳብ አስተዋውቀውናል። ከስነ መለኮትና ከፍልስፍና አንጻር ወይም ደግሞ ከፊሎሶፊና ከቴዎሎጂ አንጻር ነው መጽሐፉን የዳሰሱት። በጣም ውብ የሆነ አቀራረብ ነበር። ቃልዮት ያሰማልን መምህራችን። በድገሙና አጨብጭቡልን። ዶክተር ዘበነ ኢትዮጵያ ውስጥ በተለይ ደግሞ አሁን ከሶሻል ሚዲያው መብዛት ጋር ተያይዞ በርካቶች በየቲክቶኩ ሃይማኖትን ዲፌንድም ለማድረግ ጥሩ ነገር እየሰሩ ቢሆንም ጥልቅ በሆነ የመጽሐፍ ቅዱስና የቤተ ክርስቲያን አስተምሮ ይዞት ካለመኖር የተነሳ አንዳንድ ስህተቶች ጎልተው እየተላለፉ በሚገኙበት ጊዜ ይሄ መጽሐፍ መድረሱ ትልቅ የሆነ ቀይ መብራትና ቀይ መስመር ነው። ብዙዎችን እንደሚያስጠነቅቅ ተስፋ አደርጋለሁ። እግዚአብሔር የተመሰገነ ይሁን። ቨርጂኒያ ተገናኝተን ለቁርስ ሲጋብዙኝ መምህር ዘበነ ይሄን መጽሐፍና አንድ ደግሞ በቤተ ክርስቲያን አስተዳደር ላይ በጣም ትኩረት ሊሰጠው የሚገባ ሌላ መጽሐፍ እያዘጋጁ ይህን ግን በቅርብ እንደሚያስመርቁ አጫውተውን ነበረ። እዛ ከነበሩት አባቶች ጋር ነን ማለት ነው። በተለይ ከኒው ኤጅ ሙቭመንት ጋር ተያይዞ እንደምታውቁት ብዙዎች ሕፃናቱ ሳይቀር በየሶሻል ሚዲያው የኒው ኤጅ ሙቭመንት ጠቃሚ፣ ጥሩ፣ በጣም ለማህበረሰብ እድገትና ብልጽግና ጠቃሚ እንደሆነ አድርገው በድፍረት የሚያወሩበት ጊዜ ላይ አለን። የሚዲያውም ሰዎች በማወቅም ባለማወቁም የዚህኑ አስተምሮ ሐሳብ ቀንጭበው ያው ለሚዲያ ማማርና ውበት ወደ ማህበረሰቡ ይረጩታል። ነገር ግን አደጋው ሰፊ ነው። ይሄ መጽሐፍ በምዕራቡም ዓለም ያለውን ፍልስፍና ከኒው ኤጅ ሙቭመንት ጋር መሰረት ከሆነውም ከምስራቁ ዓለም የኒው ኤጅ ሙቭመንት ጥንሰሳ ጋር ሁለቱንም አጣምሮ ውብ በሆነ ቋንቋ ነው ያቀረበው። እኔ ከሊቃውንቱ አልበልጥም ከነ ዶክተር መዝገቡ። በጣም እግዚአብሔር ይስጥልን፣ እግዚአብሔር ያመስግንልን። አንድ ጊዜ አጨብጭቡላቸውና ወደ ቀጣዩ መርሃ ግብር እንሄዳለን። በተለይ ጊዜ አጥሯቸው ይሄ ሰባቱን የስበት ሕግ ቀሲስ ዶክተር ዘበነ ከኛ የቤተ ክርስቲያን ትርጓሜና አስተምሮ ጋር አያይዘው
ምክንያቱም አዲስ እንዳይመስለው በትርጓሜ ቤት የሚኖረው ሰው አዲስ ትምህርት እንዳይመስለው ያውቀው የነበረው ትምህርት ተገልብጦ ያውቀው የነበረው ኑፋቄ ያውቀው የነበረው ክደት በአዲስ አቀራረብ አዲስ ካባ አዲስ ቀሚስ ለብሶ እንደመጣ በደንብ አድርገው ነው ያሳዩንና ክብር ይስጥልን፣ እግዚአብሔር ያክብርልን። ውድ የሳንኤል ሚዲያ ቤተሰቦች በዚህ ቻናል የኢትዮጵያ ኦርቶዶክስ ተዋሕዶ የንግስ በዓላትን፣ መጽሐፍ ቅዱስን መሠረት ያደረጉ ስብከቶችን፣ መንፈሳዊ ዝማሬዎችን እና ክብረ ቅዱሳንን የሚገልጡ ትምህርቶችን በስፋት የሚቀርቡበት ስለሆነ ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህን መንፈሳዊ አገልግሎት ላይክ፣ ሼር በማድረግና አስተያየት በመጻፍ ይደግፉ።